በድጋሚ ኖላዊት እንግዲህ ተምቹን በድጋሚ ልቡን ሰበረችው ማለት ነው። እሱም አግኝቶ ለማውራት ሞክሮ ነበር ማለት ነው። እሷም ደግሞ በፍጹም ሊሆን አይችልም የኔ እናንተ ጉዳይ እስጋ አብቅቷል በማለት ተምቹን አስቀይመዋለይ። ሀናና እንደዚሁም ሰላም ምላስ የሆነው ወይዘሮ ሜላትን ቤት ገዝተው ቆንጆ ቤት ሰርፕራይዝ አድርገዋታል ማለት ነው። እሷ ደግሞ በፍጹም ቤቴን ትቼ አልወጣም፣ ከዛም መውጣበት ነገር ምንም የለኝም፣ እዚሁ መኖር ነው የምፈልገው ብላ ነበር። ምናሴና ሰላም እንግዲህ ያው ታውቃላችሁ ትንሽ ሀርድ ናት። ሰላምም በፍጹም እዛ ቤት ላንቺ አይሆንሽም፣ እዛ ቤት ስትሆኝ እኮ በጣም ጭቅጭቅ በዛበት፣ ከዚህ በኋላ እዚህ ነው የምንኖሪው ብለው ቤት ገዝተው ሰጥተዋታል ማለት ነው። ሳታውቅ እነሷ ግን የምታውቀው ታሪክ የላትም። በዛ ላይ ለሀና መስፍን ናፈቀኝ እያለች እየነገረቻት ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ዛሬ እንደተለመደው ኖላዊቶችን ይዤላችሁ መጥቻለሁ። ትንሽ ጉንፋን ስለያዘኝ ነው ማለት ነው። እንግዲህ ኖላዊቶች ትልቅ ነገርን እያደረጉ ይገኛሉ ማለት ነው። ወይዘሮ ሜላት እንግዲህ መስፍንን ፍለጋ ወጥታለች ማለት ነው። መስፍንን ከዚህ በኋላ አልፈልግህም ብለው ነበር። በድጋሚ ግን ወደ ልቧ እንዲገባ አድርጋለች ማለት ነው። ምክንያቱም ወይዘሮ ሜላት አሁን ላይ ያለችበት ችግር በጣም ከባድ ስለነበር ስልክ ስደውልለትም እያነሳ አልነበረም። መስፍን ግን የት ሄዶ ነው ስልኬን የማያነሳው ብቻ እየኮራብኝ እንዳይሆን ትላለች ማለት ነው። በፍጹም እሱማ አይሆንም እንዴ የለመንኩት ነው ሜላት ምንኜ ነው ተረጋጊ ትልና እሱኑ አለበት ሆቴል መሄዷን ታቀናለች። እዛ ቁጭ ብላ አጋጣሚ ሆኖ ሰላምና እንደዚሁም ደግሞ ሀና ይመጣሉ። እንዴ እናንተ ደግሞ እዚህ ምን ታረጋላችሁ ብላ ትጠይቃቸዋለች። እነሱም ደግሞ እኛማ የመጣ ነው በዚህ ስናደፍ ነው፣ እሷም ትርበተበትና እዚህ የመጣሁት ምግብ ልቅመስ ብዬ እንጂ ለሌላ ነገር አይደለም ትላቸዋለች። እነሱም ደግሞ በፍጹም አይመስለኝም ምናምን እያለ ሀና ሰላም ታፋጥጣታለች ማለት ነው። እንዴት ብቻሽን እዚህ ጋር ብለን ነው እንጂ እማዬ ምንም ችግር የለም እያለ ሀና ትመልስላታለች። አቶ ሰላም ግን በፍጹም እንደዚህ የማይመጣሽበት ታሪክ ሌላ ነው ብላ በቃ አንቺን እኔን ካላናደርሽ አይሆንልሽም አታወሪም እያለ በዛ መጨቃጨቅ ይጀምራሉ። እነሱም ስራቸውን ይሰራሉ። ሀና ከወይዘሮ ሜላት ጋር ተተኛና ማታ ላይ እንደዚሁም ደግሞ ድንብላል ከሰላም ጋር እየተኛች እውነቱን ትነግራታለች። ስለተምቹም እያወራቻት ዛሬ እኔ ጋ ነው የምተኘው ስትላት ትርንጎዬ ያለችማ ዜና ያልተኛም ክላስ ሄጄ እተኛለሁ ትላለች። ድንብላልም ሀና እናቷ ጋር ናት ዛሬ። እንዴ ያችን ሴት ነው እናቴ ናትም እትዬን ነው እናቷ ናትም እትዬ ምን አለ እናቴን አብቴ ትላታለች ማለት ነው። ሰላም ትንሽ ሀርድ ስለሆነ ብዙም ግድ የላትም ለሜላት ማለት ነው። ከዛም በኋላ ሀና በተኛችበት እናቷ ጋር ስለ መስፍን ልክትልና ወይዘሮ ሜላት ትነግራታለች። እንዴ እማዬ እውነት እኮ ግን ከልብሽ እንዳልሆነ ውጣ ያልሽው ከዚህ ቤት ያስታውቅብሻል። ስለሱ ታሪክ ስላሳለፏቸው ላይፋቸው ትነግራታለች ለሀና ወይዘሮ ሜላት። ምክንያቱም መስፍን በጣም መልካምና ጥሩ ሰው ነበር እኮ እያለች አሁን ላይ ግን መስፍን ናፈቀኝ፣ መስፍንን ወደ ቤት መመለስ አለብኝ ብላ ብትሄድም ፍለጋ እሱን ከዛም በኋላ እሱ ግን በጎን እቤት መጥቶ ነበረ። ወይዘሮ ድንብላል ብቻ ስለነበረ ድንብላል ይላታል። ድንብላልን ሰላም ይላትና ምግብ ታቀርብለትና አብረው እየበሉ እየተጨዋወቱ እያወሩ አጋጣሚ ሆኖ የበላበትን ምግብ ሰላምና ወይዘሮ ሜላት ወደ ቤታቸው ሲሄዱ እሷ ግን የበሉበትን ምግብ አጋጣሚ ሆኖ አላነሳችውም ከጠረጴዛ ላይ። ከዛም በኋላ ማን መጥቶ ነበር? ሀናና ምላሴ መጡ እንዴት ትላለች ሰላም።
አራን ማንም የመጣ የለም እና ማን መጥቶ ነው ምግብ ያቀረብሽው እያሉ ይጠይቋታል። እንዴ እኔ መብላት የለብኝ አይ እያለ ድንብላልም እየተርበተበተ መጨረሻ ላይ ግን የመጣ ሰው ነበር እንዴ እስቲ ንገሪ ትላለች ማለት ነው። ማንም የመጣ የለም እያለች ስትነግራት ከዛም በኋላ ብድግ ትልና ወይዘሮ ሜላት ትነሳና መጨረሻ ትቆጣታለች። ይህ እኮ ቤቱ ያባወራ ቤት እንጂ የማንም አይደለም ብዬሽ ነበረ። እንዴት እኔ በሌለሁበት ቤት ያዘሪሁን በድጋሚ መጥቶ ነው እንዴት ትላታለች። ድንብላልም አይ እያለ እየተርበተበተ በቃ ጋሽ መጥቶ ነበር ግን እንዳትናገሪ ስላለኝ ነው ትልና መልስ ትሰጣለች። ከዛም በኋላ እንደዛ ብትላትም በኋላ ላይ እንዴ ቆይ ምን ማለት ነው እንዴት እኔ ስደውል ለካ ስልኩ ያላነሳ እሱ ደግሞ እዚህ ምን ያደርጋል ትላለች ሀና። ሰላምም ማለት ነው ግራ ይገባቡና ወይዘሮ ሜላትም እሺ በቃ ወይኔ ሜላት የሄደችበት መስፍንን ለመፈለግ ነበር ሆቴሉ የገባችው። ግን መስፍን በዛ ሰዓት እሱ ወደ ቤት መጥቶ ነበር። አጋጣሚ ሆኖ ሲመጣ ማንንም አላገኝም እና እግራችንን እየጠበቀ ነው እንዲ አባዬ የሚመጣው እያለች ግራ ይገባታል። ወይዘሮ ሜላትን አይኗን ሸፍነው ሰርፕራይዝ ለማድረግ አዲሱ ቤት ይወስዷታል። ከዛ ተወሰዷት በኋላ ይሄ በፍጹም ሊሆን አይችልም እኔ እዚህ ልቀመጥ አልችልም አልፈልግም እያለኝ መጮህ ትጀምራለች። በፍጹም ሀናን ያገኘኋት እኮ እዛኛው ቤት እንጂ እዚህ አይደለም። ስለዚህ ያ ቤት ማለት ለእኔ ጥረቴ ነው፣ ትዝታዎች አሉብኝ በፍጹም እያለ ስትል ሰላም እንግዲያውስ ብቻሽን ትኖሪበታለሽ፣ እኛ ግን ይህን ታልተቀበልሽን አነድም እያለች ምላሴም እንዴት ሰው ሀናም ደግሞ እኔ እመኝኝ እዚህ ቤት ማትኖሪ ከሆነ እኔ ቤተሰቤ እንዳልሆናችሁ እርቃለሁ ስትላት ሀንዬ እንደዛ አትበይ እሺ በቃ ትልና ተስማምቻለሁ ትላቸዋለች። ሜላት ወድጄዋለሁ በቃ እሺ ብላ ቤቷን ትቀበላቸዋለች። ምክንያቱም ልጆቹ የሚፈልጉት የእሷን ደስታ አሁን ላይ ብስቆ ይህን ሁሉ ስታረጉ እንዴት አላየሁም ብላ ስጠይቃቸው አሁን ላይ እኮ አንቺ ምንም እያስታወሽና ምንም እንትን እያልሽ አይደለም ማየ አንቺ እኮ አሁን በጣም ብዙ ነገሮች ተደራርበውብሻል። ስለዚህ በየት በኩል ታስታውሽናለሽ እያሉ ግራ ይገባቸዋል። ድንብላል መንገድ ላይ ይጠብቅና ተምቹ አሁን አኩርፈሽኛል እንደኮረፍሽ ነሽ፣ ስለዚህም ማውራት አለብን እባክሽ ይልና ያወራታል ማለት ነው። ተምቹ ድንብላልን ቢጠይቃትም ድንብላል ግን ፊት አልሰጠችውም። ምክንያቱም በፍጹም እኔ ጋር አንተ መቀጠል አትችልም፣ ስንቴ ልንገርህ እኔ እኮ ነግሬ ነበር አልሰማኝ ብለህ እንጂ እያለች ድንብላል ለተምቹ ትነግረዋለች። ተምቹም ደግሞ ምንድነው የነገርሽኝ? አንቺ እየቀለድሽ መሆን አለበት፣ ምን ለማለት ፈልገሽ ነው እያለ ሲነግራት እሷም ደግሞ እውነት ነው የነገርኩህ እንዳለ፣ ስለዚህ አንተ ለእኔ የምትሆን አይደለም፣ አንተ የምትገባው ለእርግብ ነው። እርግብ እኮ በጣም ተወድሃለች እና አንቺ በምን አወቅሽ ስለ እርግብ እያለ ይጠይቃታል። እሱን ማወቅ የኔ ማወቅ ለአንተ ምን ያደርግልሃል? አወቅኩኝ። ስለዚህ እርግብ ስለምትወድህ ከእርግብ ጋር መቀጠል አለብህ። የኔና ያንተ ነገር እዚህ ጋ ያበቃል ብላ ገፍትራው ትሄዳለች። ተምቹም ተናዶ ወደ አሲር ጋር ይሄድና አሲርም ደግሞ እንኳንም በጊዜ ነገረችህ እባክህ ተዋት፣ ሴቶች እንደዚህ ናቸው፣ እራሷ ትመጣለች ስትፈልግህ እያለ ይነግረዋል። እሱም ግራ ስለገባው እንደዛ ነው ብለህ ነው? እሺ በቃ እኔ ግን በጣም እየወደድኳት ነው፣ ምን ዋጋ አለው? እሷ ግን ልትቀበለኝ አልቻለችም። ከዛ ኢዝራም ሀናን ከዚህ በኋላ እኔና አንቺ የምትሆኝኝ የምሆንሽ አይደለሁም አጠገቤ እንዳትደርሽ ብሎ ሀናን አስከፍቶ ይመልሳታል። ሀናም ልቧ ተሰብሮ ወደ ቤቷ ጉዞዋን ታቀናለች እያለቀሰች። ይሄ ሁሉ በቃ ውሸት ነው ማለት ነው። አንተ ለካ የምትፈልገው እኔን እንትን ልትል እንጂ እውነት ከልብህ አላፈቀርከኝም። ዴሴ ልትሄጂ ነው እንዲህ ሀና? እኔ አትሄጂ ስላልኩሽ የምትቀሪ መስሎኝ ነበር። ኧረ እባክህ አንተ አትሄጂ ስላልከኝ ልቀር ነው እንዲህ እያለች ትቆጣዋለች። እሱም ግራ ስለገባው በፍጹም ሀና እንድትሄጂ አልፈልግም እያለ ሲነግራት ሀና እያለቀሰች መጨረሻ እሷን ልመና ቤቷ ድረስ ሲሄድ ከዛ በሩን ጥርቅም አርጋ ተዘጋና እዚህ እንዳላይህ ተንቀሳቀስ፣ አባረኸኝ የለ እንዴ? ምን ፈልገህ መጣህ? ምን ቀረህ? እያለች
እንትናን ኢዝራን ትቆጠዋለች። ኢዝራ አሁን ላይ ጽዮንን ከሰላም ጋር ሰላም አብረን እንስራ ብላ አለችኝ። ስለዚህ እንዴት ብዬ ነው የምሰራው አብሬያት እያለች ትጠይቀዋለች። እሱም ደግሞ አይ ትምህርት እኮ ህይወት ነው፣ ስለዚህ ከህይወቶች ጋር የተያያዘ ነው፣ ትምህርትማ መማር አለብሽ ብሎ ይላታል ጽን ማለት ነው። ላይክ ሼር ሰብስክራይብ አድርጉ። ባባይ